ያለ ፍቅር ሻካራ ናት ይላል። ፍቅር ደግሞ ያለ እውነት ጎዶሎ ናት። ስለዚህ ሁለቱ ተደጋግፎ ነው የሚሄዱት። ፍቅር የሌለበት እውነት የሌለበት ፍቅር ራሳቸው እርጋታ የላቸው። ሰው ለሰው ሳይሆን እኛ የተፈጠርነው እግዚአብሔርን ለመምሰል አምላካችንን መምሰል ነው። ያ ደግሞ በባህሪ አይደለም፣ በጸጋ ነው። አማልክት ዘበጸጋ የሚያሰኝ እግዚአብሔርን የምንመስልበት ኃይል ጥበብ የተሰጠን ሰዎች ነን። እንደ በጎች በተኩላዎች መካከል መመላለስ እውቀት ሂደት ሊሆነን ይችላል። ማወቃችን እውቀትን አትኮንንም ቤተክርስቲያን። እውቀትን ግን የምታየው በጥበብ የታሸው እውቀት ማለት ነው። በሌላው ቋንቋ ሊቃውንት ሲናገሩ እውቀት አይምሮዊ ነው፣ አይምሮን ይመግባል። ማስተዋል ወይ ጥበብ ግን ለባዊት ናት፣ ልብን ትመግባለች። ስለዚህ አሻጋሪ የሆነ ነገር ነው የምታየው። የኦርቶዶክሳዊ እውቀት ወይም አዋቂዎችን ማውጣት ሳይሆን መንፈሳውያን ሲሆኑም ቅዱሳን ማድረግ ነው። የመጀመሪያው ጥያቄ መጣልን። ስሜ ወለተ ጽዮን እባላለሁ። በምሰራበት መስሪያ ቤት ውስጥ ጥሩ ደጋግ ሰዎች ያሉትን ያህል ጨካኞች፣ ራስ ወዳጆች፣ የራሳቸውን ወይም የተሰጣቸውን ኃላፊነት በአግባቡ የማይወጡ ሰራተኞችም አሉ። እነዚህ ሰዎች በቀጥታም ይሁን በተዘዋዋሪ በስራ ሂደት ስለምንገናኝ ውስጤ በጣም ይረበሻል። እኔ መጽሐፍ ቅዱስ ሳነብ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል። የኔ ጥያቄ ከላይ የዘረዘርኳቸው ጸባይ ያላቸው ሰዎች በበዙበት ቦታ እየሰራው እንዴት ብዬ ሐዋርያው ቅዱስ ጳውሎስን እንዲሁም ክርስቶስ ኢየሱስን መምሰል እችላለሁ የሚል ነው። እንግዲህ ጠንከር ያለ ጥያቄ ነው። እንደሰማችሁት በመስሪያ ቤቱ ውስጥ ይሄ በብዛት የሚያጋጥም ነው። የተለያዩ ሰራተኞች የተለያየ አይነት ጸባይ ያላቸው ደጋግ ሰራተኞች እንዳሉ እንደዚሁ ደግሞ ቁጦች፣ በጣም አንዳንዴም ጸባያቸው አስቸጋሪ የሆኑ ሰዎች ይኖራሉ። እንደ ቤተ ክርስቲያን መጽሐፍ ቅዱስን እናነባለንና መጽሐፍ ቅዱስ የሚለው የእግዚአብሔር ቃል እኔ ክርስቶስን እንደምመስል ሐዋርያው ቅዱስ ጳውሎስ እናንተም ማንን ምሰሉ አለ? እኔን ምሰሉ ብሏል። ስለዚህ ከነኛ ሰዎች ጋር በስራ ሂደትም መገናኘት አለ። ለዚህ እንዴት አድርጌ ክርስቶስን መምሰል እችላለሁ? ሐዋርያው ቅዱስ ጳውሎስን መምሰል እችላለሁ? ያ ክርስቶስን የመምሰል ህይወቱ ደግሞ ምንድነው የሚለውን ክቡር አባታችን የዚህን ጥያቄ መልስ ስለሚሰጡን በቀጥታ ወደ አባታችን። መልካም ጥያቄ የተነሳው እነዚህን ጥያቄዎች ግን እንደው ምናልባት ራሱን ቅዱስ ጳውሎስ በነበረበት ዘመን እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉኝ እያለ ይህ ዓለም ምሳሌ የሚያስፈልገው መሆኑን የሚገልጽበትን ቃል የገለጸበትን ነው የምናየው። ለዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ኃይለ ቃል ያስታውሰናል። እነዚህ ነገሮች በሶስት አይነት መልኩ ማየት ብንችል፣ አንደኛው ማስረጃ የሚሆነን ከቅዱሳት መጻሕፍት አንጻር ብናይ እንደ ኦርቶዶክሳዊነት፣ ሌላው ደግሞ የኦርቶዶክስ ሕሳቤ ከሚባለው አንጻር ደግሞ በሐዋርያነ አበው እይታ ውስጥ እንዴት ነው የምንመለከታቸው ሊቃውንት አባቶቻችን ኦርቶዶክሳውያን። መጨረሻ ላይ በተግባር ሕይወት ውስጥ ቅዱስ ጳውሎስን መምሰል ማለት ምን ማለት ነው? እንዴት ነው የምናነሳው? ምክንያቱም በዓለም ላይ ብዙ የሚገጥሙን ነገሮች አሉ። ቅዱስ ጳውሎስ እኔን ምሰሉ ወይም እኔ ክርስቶስን መስያለሁ ሲል የነበረበትን ዓለም ስናስታውሰው ሁሉ ነገር የተደላደለ ምቾት ያለበት አለ። በጣም ጭካኔ የበዛባቸው ብዙ ግፍ ያለበት፣ በተቃራኒውም ደግሞ መልካም ሰዎችም ነበሩ። ስለዚህ ቅዱስ ጳውሎስ ሲኖርበት የነበረውን ዘመን ስናስብ ዛሬ ካለው በጣም የሚለይ ሆኖ ማየት አንችልም። ለምን? ሰማዕታት በጣም ይገፉበት የነበረበት ዘመን፣ ስቃይ ያለበት ዘመን ነው። ስለዚህ ክፉን ነገር ትተን ወደ መልካም መሄድ የምንችለው በመጀመሪያ ሰዓት ላይ ክፉን ነገር መጥላት ስንችል። ብዙ ሰዎች ነው አባታችን ሲያነሱ የሰማሁት። ብዙ ሰዎች ደጋግ እንዳሉ እንዲሁም ደግሞ በተቃራኒው ክፉዎችና ራስ ወዳዶች ነው አይደለም? ራስ ወዳድ የሚለው እንኳን ራሱ
በተሳሳተ አይነት መልኩ ነው የምንረዳው። ሰው ራሱን የሚወድ ከሆነ ተፈጥሮን ያከብራል። አፍቅር ቢጸከ ከመ ነፍስከ ለሚል ራስን በምትወድበት የመውደድ ቋንቋ ሌላውንም ውደድ ማለት ሰውን ብቻ አይደለም ተፈጥሮንም ውደዳት ነው። ላለንበት ለምንተነፍሰው አየር እንኳን ፍቅር ሊኖረን እንደሚገባ ወይም ኃላፊነት እንዳለብን ይነግረናል። ከዛም አልፎ ሄዶ የክርስትናው ጥግ ደግሞ የሚያስረዳን ወዳጆቻችሁ ብትወዱ ወይም ለወዳጆቻችሁ ብቻ ብታደርጉ ይህንማ አሕዛብም ያደርጉታል፣ ስለዚህ ጠላቶቻችሁንም ውደዱ ነው የሚለው። ከዚህ ተነስተን ክርስትና በጣም የጠለቀ ነገር እንዳለ እናያለን። 3 ነጥቦችን በዚህ ውስጥ እናይ ከቅዱሳት መጻሕፍት አንጻር ስናይ ቅዱስ ጳውሎስ ያለው አንደኛው ክፋትን በበጎነት ማሸነፍ ይቻላል ወይ የሚለው ነው። ክፉ የሆኑ ሀሳቦችን በበጎነት ማሸነፍ ቅድም ያነሳሁት ነው። በተለምዶ ራስን ወዳድ ነው ሰው ይባላል። ሁለት የሚለያዩ ነገሮች አሉ። ሰው ለገዛ ጥቅሙ ነው የቆመው ወይስ ራሱን ይወዳል ነው? ስህተቱ የትኛው ነው? ራስን በምትወድበት የመውደድ ቋንቋ ሌሎችን መውደድ ስህተት የለውም። ወይም ራሳችንን መውደድ፣ ራስ ተፈጥሮን ማክበር፣ ለራስ ጥቅም ብቻ መቆም ነው ትልቁ ችግር። ዓለም ደግሞ የሚያስተናግደው ይህንን ነው። እኔ ብቻ እኔና ራሴ ብቻ ብሎ ነው የሚያስበው። እሱን የምናይበት ስለሚሆን በዚሁ ላይ ቅዱስ ጳውሎስ ራሱ በሮሜ ምዕራፍ ላይ በሮሜ መልእክቱ 12 ከቁጥር 21 ላይ ሲናገር ምንድን ነው የሚለው? እናንተ ክፉውን በበጎ አሸንፉ እንጂ በክፉ አትሸነፉ ይለናል። ሁልጊዜ ክፉን እያሰብን ክፉን መቀየር የሚችል ነው የክርስትና አእምሮ። በክርስትና ውስጥ የተደረጉትን ነገሮች ወደ በጎነት መቀየር የሚችል ነው። ስለዚህ ክፉን በበጎነት ማሸነፍ ይቻላል ወይ የሚል ጥያቄዎች ማሰብ። ምክንያቱም የበዛው ዓለም በአብዛኛው ክፋት የሞላበት ከመሆኑ የተነሳ እኛ ብቻችንን እውነት እንኳን ብንናገር እውነት በራሷ መንምና ስቃይ ውስጥ ነው የምትከተል። ለዚህም ነው በዓለም ላይ በጣም ብዙ ራሱን የቻለ የነገረ መለኮት ምሁራን ብቻ ሳይሆን የስነ ምጣኔ ሀብትና የስነ ልቡና ምሁራን ከሚያስቀምጡት ነገር አንዱ ምንድን ነው? እውነት ያለ ፍቅር ሻካራ ናት ይላል። ፍቅር ደግሞ ያለ እውነት ጎዶሎ ናት። ስለዚህ ሁለቱ ተደጋግፎ ነው የሚሄዱት። ፍቅር የሌለበት እውነት የሌለበት ፍቅር ራሳቸው እርጋታ የላቸው። ስለዚህ በእውነት አንደበት የምንሄድ ከሆነ የሆነ ወቅት ላይ ሐዋርያት ይህንን ፍጥረት ይህንን ምድር እንደቀየሩት ሁሉ በአካባቢያችን ላይ ሊሰሩ በምንሰራቸው ጓደኞቻችን ባልንጀሮቻችንን አንድ ቀን የመቀየር ኃይል እናገኛለን። እሱን የምናስብበት ነው። ሁለተኛው ሰው ለሰው ሳይሆን እኛ የተፈጠርነው እግዚአብሔርን ለመምሰል እኔ ክርስቶስን እንደመሰልኩት እንዳለ እኛ ደግሞ እግዚአብሔርን እንድንመስል ቅዱስ ጳውሎስ እኔን መሰሉኝ ብሎ ምሳሌ ካደረገ በኋላ የመጨረሻ ቅዱስ ጴጥሮስ ላይ በመልእክቱ ሁለተኛ መልእክቱ ላይ የምንረዳው ምንድነው? የመለኮት ባህሪ ተካፋዮች ትሆኑ ዘንድ ነው የሚለው። ስለዚህ እንደውም እኛ ቅዱስ ጳውሎስን መምሰል ብቻ አይደለም በዚህ በምድር ላይ ያለው አምላካችንን መምሰል ነው። ያ ደግሞ በባህሪ አይደለም በጸጋ ነው። አማልክት ዘበጸጋ የሚያሰኝ እግዚአብሔርን የምንመስልበት ኃይል ጥበብ የተሰጠን ሰዎች ነን። በአባታችን በአዳምና በእናታችን በሔዋን ምክንያት ያ እግዚአብሔርን የምንመስልበት የልጅነት ክብራችን ምንም እንኳን ባይጠፋ ደብዝዞ ነበር። በኋላ ክርስቶስ ደመግቡ ሳይሆን እሱ ራሱ ፍጹም አድርጎ ራሳችንን ያ የደበዘዘውን ሰውነታችንን እግዚአብሔርን ወደምንመስልበት ልዕልና ከፍ አደረገን። ስለዚህ ይህ ሱታፌ አምላክ ወይም በግሪክኛው ቴዎሲስ የምንለው ማለት ነው እግዚአብሔርን ወደ መምሰል መጣ ስለሆነ በምድር ላይ ስንሰራ ለራሳችንና ለማህበረሰባችን ለእግዚአብሔርም ነው የምንሰራው። የእነዚህ ሰዎች ስራቸው መልካም ሆነም አልሆነም ግን እኛ የራሳችንን ኃላፊነት መወጣት ይጠበቅብናል። ከሰዎች መካከል ስንኖር እነሱ ይህን አላደረጉትም ይሄን አልፈጸሙትምና እኔም ከኃላፊነት ምናልባትም ሮጬ የምሰራ ከሆነ እኛን ያሳጡናል፣ እኛን ታሳጣናለች፣ እኛን ያሳጣናል ብለው ሊያስቡ ይችላሉ። ነገር ግን እኔ ራሴን ነው መሆን ያለብኝ። ምክንያቱም እኛ የተፈጠርነው እግዚአብሔርን መምሰል ነው። ለተሰለፍንበት ነገር ኃላፊነት መውሰድ ነው። ሶስተኛው እንደ በጎች በተኩላዎች መካከል መመላለስ ነው። ይህንንም ቅዱስ መጽሐፍ ላይ የምናገኘው ነው። በቅዱሳት መጽሐፍት ውስጥ አንደኛው የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ
ራሱ አምላካችን ኢየሱስ ክርስቶስ እንሆ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ ስለዚህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ ነው የሚለው። ብልሃትን መያዝ አለብን። ለዚህ ነው ብዙ ጊዜ በኦርቶዶክስ ዓለም እውቀት አዳኝ አይደለም ሂደት ሊሆን ይችላል ብለን የምንቀበለው። እውቀት በየትኛውም መስፈርት አዳኝ ሆኖ አያውቅም። እስመ ኩሉ ዘጸዋዐ ስመ እግዚአብሔር ይድኅን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ የእግዚአብሔርን ስም የሚጠራ ይድናል አለና፣ እግዚአብሔርን ለመጥራት ግን መጀመሪያ ማመን ይጠይቃል። ሳያምኑ እንዴት ይጠሩታል አለ። መልሶ ለማመን ደግሞ ማወቅ መስማት፣ ሳይሰሙትስ እንዴት ይጠሩታል? እንዴት ያምናሉ አለ። ስለዚህ እውቀት ሂደት ሊሆነን ይችላል። ማወቃችን እውቀትን አትኮንንም ቤተክርስቲያን። እውቀትን ግን የምታየው በጥበብ የታሸው እውቀት ማለት ነው። በሌላው ቋንቋ ሊቃውንት ሲናገሩ እውቀት አይምሮዊ ነው፣ አይምሮን ይመግባል። ማስተዋል ወይ ጥበብ ግን ለባዊት ናት፣ ልብን ትመግባለች። ስለዚህ አሻጋሪ የሆነ ነገር ነው የምታየው። የኦርቶዶክሳዊ እውቀት ወይም አዋቂዎችን ማውጣት ሳይሆን መንፈሳውያን ሲሆንም ቅዱሳን ማድረግ ነው። በቅድስና ውስጥ የምንሄድ ከሆነ ይህ በጣም ተኩላ የሆነ ተኩላ ጠባይ ያለው ዓለም ላይ ሰዎች በሰውነታቸው ክቡራን ናቸው። ተኩላ ብለን አንገልጻቸው፣ በእግዚአብሔር አርአያ አምሳል የተፈጠሩ ናቸው። ይህ ዓለም ግን ባለበት የሥጋዊ ፍጥረት ውስጥ ሲገቡ ግን ተኩላዊ የሆነ ጠባዮች ይኖሯቸዋል። ያንን ጠባይ ውስጥ የሚኖሩትን ሰዎች ስንመለከት ከፈራጅነት ይልቅ አስተማሪ መሆን የምንችልበት ቅዱስ ጳውሎስ የገጠመው ይሄ ስለሆነ የሚያሳድዱ ሰውነትን የሚገፉ ሰዎችን በሰውነታቸው ሳይሆን ወይም ሐዋርያትን የሚያዩት ከነሱ በራቅ አይነት መልኩ በተለይም ደግሞ አንድ መድህን ክርስቶስን ይከተላሉ ብሎ መከራን የሚያበዙባቸው ከሀገር ወደ ሀገር በስደት የሚኖሩ ግፍን የሚፈጽሙ ሰዎች የበዙበት ዘመን ነው። ስለዚህ በአንጻራዊ መልኩ አሁን እኛ ያለንበት ዓለም ደግሞ በብዙ አይነት መልኩ ፈተኖቻችን ቢለዩ ክፉን በክፉ መቃወም የለብንም። እንደውም አንድ የስነ ልቦናውን ነገር ምንድነው ማየት ያለብን? ክፉ ሰዎች ሲቀድሙ ስለ ክፋታቸው እያሰብን ካለን የክፋታቸው ተካፋዮች ነው የምንሆነው። ሁልጊዜ ስቃይ ውስጥ ነው የምንኖረው። ከክፋቱ ሀሳብ ወጥተን ደግ የሆኑ ነገሮች የምናስብ ከሆነ የሆነ ወቅት ላይ የሰው ልቦና መቀየር ኃይል እናገኛለን። ይህንን እንደው በዚህ ካሰብን ጥቅመኛ የሆነውን ሰው እኛስ ለመጀመሪያ ሰዓት ላይ አንዳንድ ጊዜ አናውቀውም፣ ስለ ሰዎች ነው የምናወራው። እኛስ ጥቅመኛ አልሆንም ወይ? ምንድን ነው ያሰብነው? ሰዎች በጣም ግላዊ ወይም ደግሞ ይሄ ቁሳዊ ዓለም ላይ ያሉትና የሚፈልጉትን ማድረግ ነው ይፈልጉ፣ እኛን አግልለው ነው የምንለው። ምናልባት በውስጡ የኛ ስሜት እሱ ቢሆንስ? እሱንስ አስበነዋል? ስለዚህ ጠያቂው ይሄንን ሁሉ ማየት ከዚህ መንፈስ ስንወጣ የሰዎች ጥቅመኝነት አይታየም። ያገኙትን ነገር ያገኙ በኋላ ጊዜ ሰው መቼም በሰራው ስራ ነው የሚኖረው፣ በሰራው ባተረፈው ነገር ነው የሚመገበው። ይህንን ነገር እያሰላሰለን በሄድን ቁጥር ሁልጊዜ የክፉ ነገሮች አይምሯችን በዛ ውስጥ እንዲኖር ነው የሚጋብዘን። በዚህ ዙሪያ ላይ የቤተ ክርስቲያን አባቶች ሐዋርያነ አበው ቀደምት የነበሩት ብዙ ነገሮች ያነሳሉ። በቤተ ክርስቲያን አባቶች ሊቃውንት ውስጥ አሁን የሚገጥሙንን እነዚህን የመሰሉ ሁለት ዓለም የሆነ አንድ ደግ ነው፣ አንዱ ክፉ ነው። ቢገጥሙን ምን መሆን እንዳለብን ሲነግረን በዚህ በ5ኛው ክፍለ ዘመን የተነሳው ቅዱስ ዮሐንስ አፈወርቅ የተባለው ታላቅ አባት እንዲህ ይለናል። ቃል በቃል ላንብብላችሁ። እኛ ክርስቲያኖች ተኩላዎች ወደ በግ የመለወጥ ተኩላዎችን ወደ በግ የመለወጥ ሰማያዊ ጥሪ አለብን ይላል። ከኔ ጋር ናችሁ? ተኩላም ቢገጥመን ክፉም ቢገጥመን እነሱን የመቀየር ሰማያዊ ጥሪ አለብን፣ እንደውም ዕዳ አለብን ማለት ነው ከነሱ ጋር ካለ። መልሶ ምን ይላል? ነገር ግን እኛ ራሳችን በእነሱ ክፋት ተለውጠን ተኩላ የሆነ ጠባይ ይዘን ከሆነ እረኛችን ክርስቶስ ለእኛ አይዋጋልንም። ምክንያቱም እርሱ የሚጠብቀው በጎቹን እንጂ ሌሎቹን አይደለም። በጎቹን ነው የሚፈልጋቸው። በጎቹን ስለሚፈልግ እኛ የመቀየር ኃላፊነት ጥሪ አለብን ብሎ ነው የሚናገረው ቅዱስ ዮሐንስ አፈወርቅ። ስለዚህ ጭካኔን ከውስጣችን አውጥተን ካየን አንደኛ ሐሳቢያችን ራሱ እገሌ ጨካኝ ነው ብለን ማሰብ ከጀመርን የጭካኔ ነገር ገብቶናል ማለት ነው። እንዴት አወቅን?
ያወቅነው ነገር ያየናቸው ነገሮች አሉ። እኛስ እንደዛ ላለመሆናችን ምንድነው የያዝነው ነገር? እኔ ደግ ነኝ ነው ሰው የሚለው፣ ያኛው ሰውዬ ግን ክፉ ነው የሚለው። ግን ማመዛዘን አለብን። የእኛስ የውስጥ እሳቢያችን ምን ይመስላል? ከዚህ ተነስተን ማየት ነው። የሶርያው ቅዱስ ይስሐቅ የተባለው ታላቅ አባት ደግሞ ሲናገር ምን ይላል? እሱም ለክፉ ሰዎችን ወደ መልካም ነገር ወደ መምራት እንዲያስብ የጻፈው ጽሑፍ ላይ ሲናገር ምን ይላል? ራሱን ከራስ ጋር ታረቅ ይላል። መጀመሪያ ጨካኞች ሰዎችን ከማስታረቅ ወደ መልካሚቱ ነገር ከመመለስ በፊት ከራስ ጋር ከውስጥ ጋር ታረቅ፣ ሰማይና ምድር ካንተ ጋር ይታረቃሉ ይላል። ዓለም ብዙ ያልታረቁ ነገሮች ስላሉብን ነው እኛም እየተሰቃየን ያለው። ከራስ ጋር መታረቅ፣ በክፉዎች ላይ አትፍረድ፣ ይልቁንም በውስጥ ስላለው ሰላም የተጋ ሁን ይላል። ሰላም አለን ወይ? እኛ ራሳችን ሰላማችንን የሚነጥቁብን ከሆነ ሰላማችን እንዳይነጠቅ ማድረግ አለብን። ሰላም ከራስ ስለሚጀምር ማለት ነው። በዚሁ ላይ ሰዎች በጠባያቸው ውስጥ ማንነታቸው ሊታወቅ ይችላል። ከክፉ ሰዎች ጋር ስንኖር ማንነታችን ይታወቃል። ሰው የሚባል ማንነት ነው ያለው። አሁን ታዩት እንደሆነ ዓለም በብዛት በጣም በሚገርም ሁኔታ የጎጥ ማንነት፣ የወንዝ ማንነት ነው ያለው። ሰው የሚባል ማንነት ተሰጥቶት ክብር ያለው ልዕልና ያለው ዜግነቱ ሰማያዊ የተባለ ምድር ውስጥ ገብቶ አሁን ስቃይ ውስጥ ነው ያለው። ሰው ሆኖ ተፈጥሮ ወንዝ ሆኖ ለመሞት እየተቸገረ ነው ያለው። ይገባቸዋል። በዚህ ስቃይ ውስጥ ስላለን አንዱ አንዱን እያደከመው ክፋት እየሰራ ሰዎች ሲፈጠሩ ክፎች አይደሉም። ሰውነት ክቡርነት ነው፣ ረቂቅነት ነው። ነገር ግን ይሄ ክፋቱ እየሰለጠነ ሲመጣ በስቃይ ውስጥ እንድንኖር ይጋብዘናል። ስለዚህ የእኛን ኃጢአት ሳይሆን የሰዎች እንዲታዩ እናደርጋለን። እኛም እነሱን ካልመሰልን ደግሞ ያገሉናል፣ ስቃይ ውስጥ እንቀርባለን፣ ከእግዚአብሔር ጋር መኖር ያቀተናል። አሁንም ፈተና ውስጥ እንወጣለን። እንዴት አድርጌ ነው እሱ መስዬ የምኖረው ብለናል። ክርስቶስ እኮ በጣም በሚገርም ሁኔታ በምድር ላይ ተቀባይ አልነበረውም፣ አፍቃሪም አልነበረውም። ወደነው አይደለም የወደደን፣ ግን ዝም ብሎ ወደደን። ዝም ብሎ መውደድን ልመዱ ነው እግዚአብሔር መምሰል ማለት። ሰዎችን አለመውደድ አንችልም። ውደዱን ማለት ነው እንጂ ከባዱ አለመውደድ አንችልም። ባህሪያችን አይፈቅድልንም። ሁልጊዜ ይህንን ማሰብ የምንችልበትን ነገር እናያለን። እዚሁ ሌላው አባ ዶርማቶስ የሚባል ታላቅ አባትም ሲናገር ምን ይላል? በዚሁ ላይ ከሰብአዊ ግንኙነት ጋር ለራስ ጥቅም ብቻ የሚቆሙትን ሰዎች ሲገስጽ በገሰጸበት አንቀጹ ላይ ምን ይላል? ባልንጀራህም ምንም ቢያደርግልህ አንተ ግን ለእርሱ ያለህን ፍቅር ክርስቲያናዊ ግዴታን አታቋርጥ ይላል። ምንም ቢያደርግልህ ክፉም ይሁን ምንም፣ ይሄ ነው እንግዲህ ከባዱ ፍቅር የሚባለው። ምንም ቢያደርግብህ ፈጽሞ ምንም ነገር አታቋርጥ። እሱ ክፉ በማድረጉ የራሱን ነፍስ ይጎዳልና አንተ ግን በትዕግስት የራስን ነፍስ ታድናለህ ይላል። ከኔ ጋር ናቸው። ይሄንን ማድረግ ስንጀምር ነው የኦርቶዶክስ ልዕልና ላይ የምንደርሰው። ኦርቶዶክሳዊ ሕሳቤ የሚባል አለ፣ ወይም ኦርቶዶክሳዊ ንጽሮተ ዓለም የሚባለው። ኦርቶዶክሳውያን ይህንን ክፉ ዓለም ክፉ ነው እያሉ ብቻ እየኮነኑ አይሄዱም። ከዛ ከክፋቱ በላይ ይወጣሉ፣ ወደ ልዕልናው ጫፍ ይደርሳሉ። እሱን ማሰብ የምንጀምር ከሆነ አሁንም የተደረገብን ድርጊት ሁሉ ጥሩ ነው እያልኩኝ አይደለም። ያለው ነገር የምንጋፈጠው ቀላል ነው እያልኳቸዋል። በየመስሪያ ቤቶቻችሁ፣ በየመንደሮቻችሁ፣ በየወገኖቻችሁ የምታዩት ነገር ውስጥን የሚያቆስል ሊሆን ይችላል። ግን በቃ ምን እናደርገው? ደከምን፣ ቆሰልን። ከዚህ ከቁስለቱ ወጥተን ሰማያዊ የሆነ ሀሳብ ስናስብ ወደ ልዕልና ጥግ እንደርሳለን። እሱን ማሰብ እንችል። ለመጨረሻ ይችን ጥያቄ የማነሳበት ሶስቱ የሆኑ ነገሮችን ላይ አንደኛ ከክፉ ጓደኛ ባልንጀራ ሊኖረን እንደማይገባ ይነግረናል። ስለዚህ መስመር ማበጀት አለብን፣ ወይም ደግሞ ራሱን የቻለ የምንኖርበት ካለ ምናልባትም ፕሮፌሽናል ባውንደሪ ከሆነ ሊኖረን ይገባል። በስራ ብቻ የምንገናኝ ከሆነ ከስራ ውጭ ባለው ግንኙነታችን አመላችን እንዳይበላሽ ጤናማ ጓደኞች ሊኖሩን ይገባል። እነዚህ ሰዎች ግን ልናስብላቸውም ይገባል። ለክፋተኞች ሰዎች በተኩላው ዓለም ላይ ሄደው ነው ይትርሱ ተቀብሎ ነድ የሚለውን ሕግ የፈጸሙትን ሰዎችን ይቀበሉ እንደነበሩ በዘመኑ የነበሩት አንዳንድ ሰዎች እንግዳን ተቀበልን ብለው መላእክትን ሥላሴ ሲቀበሉ ድረስ ደርሰዋል።
አሁን ትመለከቱ እንደሆነ የምንኖርበት ይሄ ዘመናዊው ወይም ፖስት ሞደርኒቲ የሚባለው ዘመን ላይ ነው የምንኖረው። እኔ ብቻ ነው እንደውም አሁን የሚጋጭ ሰው ብታገኙ አይመለከተኝም ነው። ለምን በኋላው እዳው ለዘመናት ነው የሚመጣው። እኔ ሆነኝ የምሰቃየው በዚህ ሰውዬ ስቃይ ወይም ደግሞ ክፋት እኔ ሆነ የሚቸገረው። ስለዚህ እኔን አይመለከተንም ነው። የሰው ልጅ ግን ኃላፊነት አለው። በተለይ ክርስቲያን ኃላፊነት አለው። ኃላፊነቱን መወጣት አለው። ኃላፊነቱን የማይወጣ ማህበረሰብ፣ ቤተሰብ፣ አገር ይፈርሳል። ኃላፊነታችንን በደንብ መወጣት አንደኛው ባውንደሪያችን ወይ ደግሞ መስመራችንን ወስነን ማስቀመጥ አለብን። ክርስቲያን ስንሆን ለማስተማር ዝግጁ መሆን እንጂ እነሱን እየመሰልን ከክፋታቸው ጋር መተባበር የለብንም። ሌላው ጸሎትን ልክ እንደ መሳሪያ መጠቀም አለብን። ግዳጅ የምትፈጽም የተባለችዋል ሁሉን ነገር ማድረግ የምትችለውን ጸሎትን ማሰብ አለ። ጸሎት ብለን የምንናገረው በዚህ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ ንጹህ ጸሎት የምትባላለች። ሁለተኛው የመንፈሳዊ እድገት ላይ ስንደርስ ያው ማለት ነው ንጽሐ ልቦና፣ ንጽሐ ነፍስ ላይ ንጽሐ ስጋን አልፈን ንጽሐ ልቦና ላይ ስንደርስ ጸጥ ያለች ምንም ቃላት ሳያወጡ በልቦናና በአእምሮ ብቻ የምትጸለይ ጸሎት፣ ጸጥ ብለን እግዚአብሔር የምናስብበት፣ ዝም ብለን ከእግዚአብሔር ጋር እግዚአብሔር እኛን እንዲያየን የምንጋብዝበት፣ እሱን ለማየት ልባችንን የሚጓጓበትና የምንቀርብበት ፍጹም የሆነች እንደውም በሐዋርያን አበው ዘመን የነበረው ይህ ንጹህ ጸሎት የሚሏት ወይም ደግሞ ጸጥ ያለች ጸሎት የአእምሮ ጸሎት ነው የሚሏት። አእምሮአዊ ናት ሁልጊዜ። ወይም ደግሞ በጣም ጥቂት የሆነች ሰዎቻችንን የሚያስቸግሩ አሁን አንዳንድ ጊዜ መጸለይ አቃተኝ እንደዚህ አይነት ክፋት ካላቸው ሰው ጋር ጸብ ክርክር ካላቸው ሰዎች ጋር መጸለይ አቃተኝ እንላለን። ጥቂት ጸሎት አለች ኪሪዬ ለይሶ በግሪክኛው ወይም እግዚኦ መሐረነ ክርስቶስ። የትም ቦታ አሁን ተቀምጠን እኔም እየተናገር በውስጤ እያሰብኩኝ ልጸለያት የምችላት ንጹህ ጸሎት አለች። አቤቱ ይቅር በለኝ። ከዚህ ጋር የተያዘ አንዱ ምንድን ነው? ቅዱስ ኤፍሬም ሶርያዊ ሲናገር ምን ይላል? በጽሁፉ ላይ ምንድን ነው የሚለው? እሱ ጌታዬ ሆይ አምላኬ ሆይ የኔን እንጂ የወንድሜን በደል አታሳየኝ ይላል። ከኔ ጋር ናቸው። በዚህ ውስጥ መኖር ስንጀምር የሰዎች ክፋት ከሚታየን ይልቅ እነሱ ከክፋታቸው ተመልሰው ወደዚህ ወደ ተኩላዊ የሆነው ጠባያቸው ወጥተው መልካም ወደ ሆነው ጠባይ ሊመለሱ ይችላል። ጸሎት አንዱ ነው። ሌላው ሶስተኛው የራስን ኃላፊነት በጥራት በብቃት መወጣት። እኔ የሚጠበቅብኝን መስራት ነው። የምሰራው ለማህበረሰብ ለራሴና ለአምላኬ ታማኝ ለመሆን ነው። ወቁን ማህይምነ እስከ ለሞት ስለሚል ለህሊናችን ታማኞች መሆን አለብን። ገብረ ማርያም ወለተ ማርያም ሰራች አልሰራች አይደለም። አብረን ብንሰራ እድገቱ ከፍተኛ ነው። ማህበረሰብም አብሮ ያድጋል። መስራት ካልቻሉ ግን እኔ ኃላፊነቴን መወጣት አለብኝ። እሱን ማሰብ እንችል። አራተኛው ክርስቶስን በትዕግስት ማሰብ። አሁን እሱን መምሰል የምንለው ትዕግስተኛ ነው። ትዕግስት ሁሉን ነገር ማድረግ ይችላል። ጨካኝ ለሆኑ ሰዎች ጨካኝ መሆን አይጠበቅብንም። በእነዚህ ውስጥ መሄድ ከቻለን አሁን የተነሱት ሀሳቦች በተወሰነ መልኩ ህሊናችንን ሊገዙ ይችላሉ። እግዚአብሔር እንግዲህ ይህንን እንድናደርግ ኃይሉን ጥበቡን ይስጠን። እንዲህ አይነት ሰዎች በመስሪያ ቤት ብቻ አይደለም የሚኖሩት፣ ብዙ ቤት ውስጥ መግባት ይቻላል። ለምሳሌ ባል ሚስቱን አቃጠልሽኝ ይላል፣ ሚስት ባልን አቃጠልከኝ ትላለች። ልጆች ከወላጆቻቸው ጋር፣ ኃላፊ ከሰራተኛ፣ ሁሉም ቦታ ላይ ስንሄድ ግጭቶች አሉ። መስሪያ ቤት ውስጥ ደግሞ አሁን እንደተነሳው አይነት በጣም ግፍ የሚያበዙ ምንጊዜም ሲጠየቁ ቀና መልስ የማይሰጡ ማድረግ የሚችሉትን እንኳን የማያደርጉ ስንት ስቃይ ያለበት ቦታ አለ። ሁላችንም የምናውቀው ነው። እና ለዚህ መልስ ነው እንግዲህ አሁን የተሰጠው። አንደኛ ምንጊዜም እችን ዓለም ማሸነፍ የምንችለው ክፉን በክፉ ነው ወይስ ክፉን በበጎ? ክፉን በበጎ ነው። ይሄ አንዱ የክርስትና መመሪያ ነው። በቃ አሁን አባታችን እንዳስተማሩ እንደነገሩን ይህችን ዓለም በየትኛውም ቦታ ባል ከሆንክ ሚስትህን ማሸነፍ የምትችለው በበጎነት ነው። ሚስት ከሆንሽ ባልሽን ማሸነፍ የምትችለው በበጎነት ነው። ኃይል ኃይልን ነው። ጥላቻ ጥላቻን ነው። መገዳደል መገዳደልን ነው። ደም ማፍሰስ ደም ማፍሰስን ነው የሚያመጣው። ለምንመልሰው አጸፋ የበለጠ አጸፋ ነው ተመልሶ የሚመጣው። ስለዚህ በበጎነት ካልሆነ በስተቀር በኃይል ማሸነፍ አይቻልም ነው። እንደው እዚህ ጋር አንድ የሆነች ነገር ትዝ አለኝ። አንድ ጊዜ የበግ ግልገልና የውሻ ቡችላ አብረው ዋሉ ይባላል
ያው እንግዲህ እንደምታውቁት በግ ውሻ በግን ታገኘ ይበላል አይደለ? ግን እነኛ ግልገሎች ናቸው። የበግም ግልገል ናት፣ ምንም አታውቅ፣ ትንሽ ናት። የውሻም ቡችላ ነው። ስለዚህ ሲጫወቱ አሉ አብረው፣ ምንም ነገር አያውቁም። እና ሲጫወቱ ከዋሉ በኋላ ማታ በደህና ደሪ ነገ እንገናኝ ተባብለው ተለያዩ። ቤት ገብተው ሁለቱም ሪፖርት አቀረቡ። የውሻ ቡችላም ለትልቁ ለእናቷ ዛሬ እኮ ከበግ ግልገል ጋር ተገናኝተን ዋልን ብላ ትነገራለች። ከበግ ግልገል? አዎ። እንዴት? ምን አረግሻት? ምንም አላረረኩ። ለምን ሳትበያት? የኛ ምግብ እኮ እነሱን በጎችም መብላት ነው። ለምን ዝም አልሻት? እኔ አላወቅኩም። በይ ነገ ትገናኛላችሁ? አዎ። ስትገናኙ ስትጫወቱ ከቆያችሁ በኋላ ማታ ላይ ወደ ወንዝ ስትሄዱ ውሃን ጠጣ በያት። ውሃ ልትጠጡ ጎንበስ ስትሉ እዛው አንቀሽ ግዳያትና ብያት ትላለች። ይሄን ምክር ትመክራለች። የበግ ግልገል ደግሞ ሄዳ ለእናቷ ታወራለች። ዛሬ እኮ ከውሻ ቡችላ ጋር እንደዚህ ሆነን አብረን ዋልን፣ ከዛ መጨረሻ ላይ እንዲተለያየን ብላ ታነግራለች። እንዴት? እነሱ እኮ እኛን የሚበሉ ናቸው፣ እኛን የሚጎዱ ናቸው። በይ ነገ ስትገናኙ ወደ ውሃ እንሂድ፣ ውሃን ጠጣ የምትልሽ ከሆነ አይ አልሄድም፣ እምቢ በያት፣ ምክንያቱም ልትበላሽ ነው ትላታለች። ከዛ በማግስቱ ተገናኙ። ሁለቱም ተመክረዋል አይደል? የውሻ ቡችላም ተመክራለች፣ የበግ ግልገልም ተመክራለች። ተገናኙ። ከዛ ሲጫወቱ ከቆዩ በኋላ የውሻ ቡችላ በተመከረችው መሰረት ምን አለች? ነይ ወደ ውሃ እንውረድ፣ ውሃ እንጠጣ አለች። በዚህ ሰዓት የበግ ግልገል ደግሞ ምን አለች? አይ እናንተ ቤት የተመከረው እኛም ቤት ተመክሯል፣ ማንም ሞኝ የለም። ስለዚህ ወገኖቼ ክፋትን በክፋት በመለስን ቁጥር ዲያብሎስ በዛው መጠን እዛኛው ሰው ላይ የሚያሳርፈው ክፋት አለ። ስለዚህ ትዕቢት ከውስጣችን ሲመጣ፣ በጎ ንግግር ሲጠፋ፣ በዛው መጠን እኛም ላይ የሚመጣብን አደጋ አለ። ስለዚህ መለያየት ይመጣል፣ አለመግባባት ይመጣል፣ ግጭቱ እየበለጠ እየጨመረ ይመጣል። እና ከዚህ ሁሉ ለመጠበቅ ነው አሁን አባታችን ክፉን በበጎ ማሸነፍ፣ ክርስቶስን መምሰል፣ እንደ በጎች በተኩላዎች መካከል ታውቃላችሁ፣ ተኩላና በግ አይደለ? የሁለቱ ልዩነት በግ ነው፣ ተኩላ ነው። ግን ተኩላዎች አስመስለው ሲገቡ በጎችን ሊመስሉ ይችላሉ። ስለዚህ በግ ሆኖ ተኩላዎችን ማሸነፍ መቻል አለብን ነው። ይሄ ትልቅ ነው፣ ለህይወታችን መመሪያ ነው። አሁን አባታችን ያስተማሩን ለአንድ ቀን አይደለም፣ እድሜ ልካችንን እየመነዘርን እንድንጠቀምበት ነው። በተለይ መጨረሻ ላይ ያስቀመጧቸው ጓደኛ መለየት። ጓደኞቻችንን እንለይ። በመስሪያ ቤትም የእኛን ህይወት የሚያጠፉ ወደ መጥፎ የሚወስዱ አሉ። ስለዚህ ጓደኞቻችንን መለየት፣ ጸሎትን ሁልጊዜ መጠቀም። ከቤት ስንወጣ ጌታ ሆይ ለምነን ጸልየን እንውጣ። ምን አይነት ሰው እዛ እንደሚያጋጥመን አናቅ። ኃይለኞች የሆኑ መንፈሰ እግዚአብሔር የሌላቸው ቁጣ የሚቀናቸው ብዙ አይነት ሰዎች አሉ። ስለዚህ ስንወጣ ጸልየን፣ ስንገባ ጸልየን፣ ቅድም ያነሷት በተለይ የልቡና ጸሎት ከእግዚአብሔር ጋር በተመስጦ ሆነን የምንጸልያት ጸሎት፣ እነኚህን ነገሮች ካደረግን የሚመጡትን ፈተናዎች ልንቋቋም ልናሸንፍ እንችላለን። አለበለዛ መስሪያ ቤት ቀይረሽ ሌላ መስሪያ ቤት ብትሄጂ እዛም መስሪያ ቤት አለ። አሁንም ሌላ መስሪያ ቤት ብትቀይሪ እዛም መስሪያ ቤት እንደዛ አይነት ሰዎች አሉ። በተለይም ራስንም ማየት ብለዋል አይደል? ራስንም ሁልጊዜ ሰዎችን ብቻ አይደለም ደግሞ ጥፋተኛ ማድረግ፣ እኔስ የሚለውንም ነገር ደግሞ ማየት ያስፈልጋል ነው ያሉት አባታችን። በእውነት በጣም አጥጋቢ የሆነ ልጅቱ ወለተ ጽዮን ብቻ ሳትሆን ሁላችንም የተማርንበት ትምህርት ነውና በድጋሜ ለአባታችን ቃለ ሕይወት ያሰማልን።